ትናንትና እንግዲህ ቡቡዬን ሰምታችሁታል ብዬ አስባለሁ። የሚገርም መልስ ነው ለሁሉም የሰጠው ማለት ነው። መቼም ቪዲዮውን እስከ መጨረሻው አይታችሁታል ብዬ ተስፋ አደርጋለሁ። እውነት ለመናገር እኔ እኮ እዚህ ጋር እውነት አንዳንዴ ተመልካችም አይፈረድበትም እኮ ተመልካችም እንግዲህ ማለት ነው። አንድ ሰው ሲጎዳ ከአንድ ሰው ጎን መቆም ያለ ነው። ነገር ግን ትናንትና ብሩኬ ምን አለ ሁለታችንንም ለምን በአንድ አይን አታውንም? ምክንያቱም ይሄን ያለበት ምክንያት ምን አለ መሰላችሁ? ብሩኬ ሀይሚን ስትሰርቧት ደስ አይለውም። ይሄን ልታውቁ ይገባል። ብሩኬን ስትሰርቡት ሀይሚ ደስ አይላትም። ግን ያው እናንተ ወይም እኛ እንደዚህ ሲሆን ደስ የሚላቸው ነገር ይመስለኛል። ግን ደስ አይላቸውም። ብሩኬን ሆነ ቦታ አርጋ የሆነ ነገር ብላችሁት ሀይሚ ብታይ አትደሰትም። ብሩኬም እንደዚሁ ሀይሚን እንደዛ አርጋችኋት ቢያይ አይደሰትም። እና ሰላም ሰላም፣ እንዴት ናችሁ? አይን አለም ነኝ። ሁሉ መልካም፣ ሁሉ ሰላም አለሁላችሁ። እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ጠፍቻለሁ አይደል? አዎ ጠፍቻለሁኝ፣ ግን መጥቻለሁ። ይኸው ብቅ ብዬላችኋለሁ። ቡራ እንግዲህ ትናንትና ለሁሉም መልስ ሰጥቷል። ቡራ እዚህ ጋር ደግሞ አንድ ነገር ልልህ የምፈልገው ተመልካች ስለሚወዷችሁ ነው። ቢተቿችሁም ቢናገሯችሁም የሆነ ነገር ቢሏችሁም ስለሚወዷችሁና ስለሚያከብሯችሁ ነው። የሀይሚንና ያንተን አንድ መሆን ስለሚፈልጉ ነው እንጂ ሌላ ነገር ክፋት ኑሮባቸው አይመስለኝም። እና ይሄንን ልልህ እወዳለሁ። ግን በቲክቶክ መንደር የምትከፋፈሉ ሰዎች ቢቀርባችሁ ባይነኝ። እና ሀይሚና ብሩክ አሁን ለአንድ ለመሆን መንገድ ላይ ደርሰዋል። እና አንዳንዴ እኔ ግርም ይለኛል ማለት እኛ ሰዎች እኛ በስደት ሁነን እነሱ የምራቸውን ይጣሉ አይጣሉ ከካሜራ ጀርባ የምናውቀው ነገር የለም። ግን የተጣሉ እየመሰለን ሰው እዚህ ከስደት እህቶቻችን ጋራ የምንባላውን ነገር ነው እኔ የሚገርመኝ። እውነት ለመናገር ይሄ ነገር ይገርመኛል። አይታችሁ ከሆነ ላብ ላይ ሲገባ በጣም መሰዳደብ አለ፣ ብዙ ነገር አለ እና በጣም ይከብዳል። እኛ በሰው ህይወት ገብተን እኛ ከስደት እህቶቻችን ጋራ እላፊ ለላፊ ቃል መነጋገር ይሄ ከባድ ነው ብዬ ነው የማስበው። እኛ ይሄን የምንሆነው የሀይሚና የቡራን አንዲ መሆን እንጂ እኔ እንጃ መለያየት የሚፈልግ ሰው ያለ አይመስለኝም። እውነት ለመናገር ማንም አይፈልግም የነሱ መለያየት። ሰይጣን ያለበት ሰው ካልሆነ በስተቀር የሀይሚና የቡራን መለያየት ማንም ሰው አይፈልገውም። ትናንትና ግን እሱ ደግሞ እንድንለያይ የሚፈልግም ሰው አለ፣ አብረን እንድንሆንም የሚፈልግ ሰው አለ ሲል ነበር ብሩክ። እንግዲህ እንድትለያዩ የሚፈልግ ሰው ካለ ይሄ እኔ ጤነኛ ነው አለ። ምክንያቱም ሀይሚን አንተ ወስዶ ማን ሊያገባት ማን ሊወስዳት? አንተን እሱን ወስዶ ማን ሊወስዳት? ይሄን የሚያስቡ ሰዎች ካሉ ጤነኞች አይደሉም ባይኔ ማለት ነው። እናንተ ይሄንን ትታችሁ በብላችሁ መታረቅ ነው ታዲያ። ይሄንን እያየህ አንተ ለምን ችላ ትላለህ ታዲያ? ነገሩን ቀለል አድርጋችሁ ወደ ሰላማችሁ መመለስ አሪፍ ነው ብዬ አስባለሁ። እና ቡራ ትናንትና እንግዲህ የሚገባ መልስ ሰጥቷል። ሰምታችሁት ከሆነ ላለሁኝ እና የምትከፋፈሉ ሰዎች ካላችሁ መከፋፈላችሁን ተው፣ ሁለቱንም በአንዴ ናችሁ እዩ እላለሁኝ። መከፋፈሉ ምንም የሚሰራው ነገር የለም፣ ያሳፍራል። መጨረሻ ላይ ገባችሁ አይደልና ተጠንቀቁ እላለሁ። እወዳችኋለሁ። ይሄን ለማለት ነው የመጣሁት ባይ